ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንጆላችሁ እሞኝላችሁ አልበስቲስ ከወንዱ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩኝ በትቶና አቆብዛችኋለሁ። ዛሬ ሚዛናችን ይዘንላችሁ የመጣ ነው ማህበራዊ ጉዳይ የታላቁና ተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦች ጉዳይ ነው። እንግዲህ የነጻነት ወርቅነህ እህት በህግ ጥላ ስር ነው ያለችው። የቤተሰባዊ ጉዳይም ወደ ፍርድ ቤት ሄዷል እየተባለ መረጃዎች እየተነገረን ያሉት ይሄ ጉዳይ በለጠ ማጣራት ሊያስፈልግ ይችላል። ነገር ግን ሆነም አልሆነም እጅግ በጣም ያሳዝናል። እዚህ አገር ላይ አባት በሞተ ቁጥር እናት በሞተ ቁጥር ወንድማማቾች አንገት ለአንገት አፈር ለመካፈል የሚተናነቁበት ሁኔታ፣ እህቶች ቤተሰቦች የሚገዳደሉበት ሁኔታ እጅግ በጣም አሳፋሪ ነው። በዚህ ማህበራዊ ሚዲያ ላይ ሁልጊዜ ፖለቲካ ብቻ አይደለም መወራት ያለበት፣ ያለንበት ማህበራዊ ዝቅተት መታየት አለበት። ምን ሆነን ነው? አንድ ሰው በህይወት ክብሩን ጠብቆ ነጻነት ወርቅነህ ከራስ ዳሽን ተራራ በላይ ስምና ክብር ዝና የነበረው እጅግ በጣም የተከበረ ታይታ የማይወድ አገሩ ሁሉ የሚያውቀው በፈገግታው ብቻ ነው። ነጻነት በህይወት እያለ ይራበው ይጥገብ ይኑረው አይኑረው፣ ትልቅ ቤት ይኑረው ትንሽ ቤት ይኑረው፣ ጎዳና ይተኛ መኪና ይኑረው፣ በሳይክል ይሄድ በእግሩ ይሄድ፣ አገር አያውቅ። ብዙ አርቲስቶች እዩኝ ሲሉ ነጻነት ምንም የግል ህይወቱን ለማንም ወጥቶ እንቁልልጭ የሚል ሰው አልነበረም። ሁሉን በልቦ ህመሙን እንኳን ህዝብ ሳያውቅ ነው ያረፈው። ህመሙን እንኳን ማለት ነው። ለምንድን ነው ቤተሰቦቹ እሱ ካረፈ በኋላ ስሙ በክፉ በደግ እንዲብጠለጠል የምታደርጉት? ለምንድን ነው? ችግሩ ከሌጋ ነው የሚል ክርስቲያን አልገባም። ለምንድን ነው ችግር እንኳን ቢኖር ጉዳዩን በሽማግሌ የማትፈቱት? በሃይማኖት አባት የማትፈቱት? ካልሆነ እንኳን እርግፍ አርጋችሁ የማትተውት ለምንድን ነው? ነፍሱ ማረፍ የለባትም እንዴ? ይህ ቅን ሰው፣ ይህ ደግ ሰው፣ ይህ ቸር ሰው፣ ይህ የዋህ ሰው ነፍሱ ማረፍ የለባትም እንዴ? ይሄ እኮ በእግዚአብሔር ፊት ጸያፍ ነው። እኔ ከሞትኩ በኋላ እናቴ፣ አባቴ፣ ወንድሜ፣ አጎቴ፣ ጓደኛ ተሰብስበው ቢፈጣፈጥ እኮ ይሰቀጥጣል እኮ ይሰቀጥጣል። ለሰው የማይመች ለእግዚአብሔር የማይመች ሰው ቢሰማ አረ ተባሉ ቤተሰቦቹ ተባሉ ነው የሚባለው። እኔ ካለፍኩ በኋላ ቤተሰብ እርስ በርስ ቢነካከስ ማለት ነው። ተባሉ የእሱ ቤተሰቦች ተጎዳደሉ ነው የሚለው። ለሰው የማይመች ለእግዚአብሔርም ደስ አይል። አበባ ወንድምህን ከቀበርክ፣ አበባ የመሰለች እናትን አባትን እህትን ከቀበርክ በኋላ አንተ ለአፈር ወንድምህን ወደ አፈር አንተ ለአፈር ልትበላላ። ወንድምህን አፈር በልተታል፣ እህትን ወይ አባትን ወይ እናትን አፈር በልተታል፣ አንተ ለአፈር ልትነካከስ። ያሳፍራል፣ ያሳዝናል። አሁንም ቢሆን ጉዳዩን ተውት። ሚስትም ትሁን ወንድሞችም ይሁን አጎቶችም ይሁን ጓደኞችም ይሁን ጉዳዩን በሃይማኖት አባት ፍቱት። ታረቁ። በቃ ለእግዚአብሔር ሲባል ታረቁ። ሽኩቻ አያስፈልግ። ይሄ ሰው እውነቱ ማን ጋር? ለምሳሌ አሁን ነጻነት ወርቅነህ ለ10 ደቂቃ ብድግ ብሎ የማየት እድል ቢሰጠው እኮ እውነቱ ማን ጋር እንደሆነ ያውቅ። ቅድሚያ የሚሰጠው ለልጆቹ ነው። 100% እርግጠኛ ነኝ የምናገረው። ማንም ሰው ገና ነፍሱ ልትወጣ ልጆቼን አደራ ነው የሚለው ማንም ሰው። ስለዚህ ክርክሩ ልጆችን ክብርና ልዕልና የጠበቀ መሆን አለበት። ጭቅጭቆ ፍርድም እኮ እንደዛ ነው እኮ። ፍርድ ቤት ብትሄዱ የትኛውም ኬዝ አባት ቢሞት ልጆቹ ሀብት የሚወርስ ልጆች ናቸው። ልጅ ቢሞት ሀብት የሚወርስ አባትና እናት ነው። ስለዚህ በህግ እንኳን ቢያንስ በህግ ሃይማኖቱ ቢቀር መንፈሳዊነቱ ቢቀር እንኳን በህግ አምላክ እንዴ ይሄ ተራራ የሚያክል ስምና ክብር የነበረው ሰው በፈገግታው ብቻ ዓለም አገር የሚያውቀው ሰው ዛሬ ህይወቱ ካለፈ በኋላ ተነስተ እንዳይመሰክርባችሁ ድንጋይ ተጭነታል። እሺ ምን ይሻላል? ተነስተ እንዳይመሰክር እውነቱ እኮ እሱ ጋር ነው ያለው። ለምን ታስጨንቃለህ? ለምን ተዋሻለህ ብሎ እንዳይመሰክር ድንጋይ ተጭኗል። ፍጅቱ ምንድን ነው? ጭቅጭቁ ምንድን ነው? ፍርድ ቤት ድረስ መጓተቱ ምንድን ነው? ለምን አስፈልገ? ክብሩ አይበልጥም እንዴ? የዚህ ሰው ክብር አይበልጥም እንዴ? ክብሩ አይበልጥም ወይ? አንድ ጉዳዩ ተሰምቶ አይታወቅም። ይህ ሰው በህይወት ያለ እባካቸው ለሰው ነፍስ እረፍት ስጡ። እኔ ይህን ጉዳይ አነሳሁት እንዶ ለመነሻ ያከለው ነጻነትን ጉዳይ አነሳው እንጂ በየፍርድ ቤቱ ብትሄዱ ጉድ ነው የምትሉ። በቃ ጉድ። ለቁራሽ መሬት ወንድምና ወንድም ሊገዳደል ጠበቃ ይዞ ይሟገታል። ሲተያዩ እንደ አውሬ ነው። በየፍርድ ቤቱ ደጅ ብታያቸው የሆነ የሰራባ አውሬ ነው የሚመስሉት ቤተሰቦች በሞተ አባታቸው ጉዳይ መሬት ለመናጠቅ ማለት ነው። በኮንዶሚኒየም ውስጥ የሚገዳደል ቤተሰብ አለ። አውሮፓው ነው የሚከራከር ሰው አለ። አሜሪካ እድሉ የተሰበረ የተበሳበሰ ሰው አለ። አውሮፓ አሜሪካ ሆኖ
ኮንዶሚኒየም ቤት የሚተናነቃለ ከእህቶቹ ከወንድሞቹ ጋር ሶቅጣጭ ነው። በጣም ሶቅጣጭ ነው። ይሄ ማህበራዊ ህይወታችን መስተካከል አለበት። ለስሙ መንፈሳዊ ነን፣ ክርስቲያኖች ነን፣ ሙስሊሞች ነን፣ ሃይማኖት አገር ነን። በአንድ በበሰበሰ መኪና ቤተሰብ ሊገዳደል ይፈልጋል። በቃ ሊገዳደል ጉሮሮ ለጉሮሮ ሊተናነቅ እና ይሄ ሁሉም ነውር ነው። ይሄ ሁሉም ነውር ነው። ነውር ብቻ ሳይሆን እጅግ በጣም ነውር ነው እና እኔ በግሌ እባካችሁ ስለዚህ እጅግ በጣም ስለተከበረ ሌላ ሰው ስሙን ክብሩን ለመጠበቅ ይሯራጣል። ቤተሰብ በዚህ ጉዳይ ጭራሽ ፍርድ ቤት ደርሷል እና ቤተሰብ እስከ መታሰር ድረስ የሚያደርስ ነገር አለ ማለት በጣም ልብ የሚሰብር ነገር ነው። በጣም እና አንድ እሱ ነው። ሁለተኛ ደግሞ እከሌ አሁን አስናቀ የወንድማችን ተወዳጅ አርቲስት ነፃነት ወርቅነህ ካረፈ በኋላ በከፍተኛ ሁኔታ ስሙ ይጠለጠላል በየማህበራዊ ሚዲያ። ግን ለምን እሱ በህይወት እያለ ወዳጁ አክባሪው ነፍስና ስጋው በጭንቅ ባለች ሰዓት የተጠራ አስናቀ ነው። አንዳንድ ሰው አስናቀ ከወንድም ይበልጣል እንዴ ከእህት ይበልጣል እንዴ የሚል ጭቅጭቅ የሚያነሳ አለ። ብዙዎቻችን ከወንድም ከእህት የሚበልጥ ጓደኛ አለን። ይሄን ወቁ አለ። እኔ ለምሳሌ በህይወት ያጣኋቸው ከቤተሰብ በላይ ሞተውም ትልቅ ፍቅርና ክብር ያለኝ ወዳጆች አለኝ እና ጓደኛ ብዙ ቤት ብዙ ምስክር ማቅረብ ይችላል። እዚህ ኮሜንት ላይ ምስክር ማምጣት ይችላል። የላችሁም እናንተ ከእናት ከአባት በላይ ከወንድም ከእህት በላይ የምታከብሩት ጓደኛ የለም? የጭንቅ ቀናችሁ የለም? አለ። ሁላችን ቤት አለ። ስለዚህ አስናቀ የነፃነት የጭንቅ ቀኑ ነው። በቃ ወደድክም ጠላህም አንድ እሱ ነው። ሁለተኛ እኔ በሰው ግለሰብ ህይወት ውስጥ መግባት አልፈልግም። ነገር ግን ነፃነት በህይወት እያለ ስለሚስቱ ክፉ ደግ አንስቶ ቢሆን ኖሮ ለምናገረው ለእኔም አንድ ነገር ነው። አንስቶ አያውቅ ከተዘጋው ዶሴ ነው። የዚህ ሰው አጠቃላይ ህይወቱ ማህበራዊ ህይወቱ ከተዘጋው ዶሴ ነው እና ስራው ብቻ ነው ከህዝብ ጋር የሚያገናኘው እና አሁንም ቢሆን የልጆቹ ቅድሚያ የልጆቹ ክብር ሞራል ነው መጠበቅ ያለበት። ማንም ሰው ቢሆን ህይወቱ ስትወጣ አደራ የሚለው ልጆቹን ነው። ማንም ሰው ህይወቱ ልትወጣ ስትል አደራ የሚለው እናቱ አባቱን ነው። ክብር መስጠት፣ መደገፍ፣ አይዟችሁ ማለት የሚገባው ያ ሰው በህይወት እያለ ሲደክመላቸው ለነበሩ ሰዎች እና ውስጡ ብዙ ውስብስብ። እኔ አሁን እህቶቹ እውነት የላቸውም ወንድሞቹ እውነት የላቸውም እያልኩ አይደለም። መተው ይገባል። ለዚህ ሰው ክብር ሲባል ተራራ የሚያክል ክብርና ዝና ለነበረው ሰው ለክብሩ ሲባል መተው በቃ። የምትጎዱት ነገር ለምሳሌ ገንዘብ ተሰበሰበ፣ ምን ችግር አለ? ልጆቹ ነው የሚማሩበት። ምንም ማለት አይደለም ማለት ነው እና ጭራሽ ፍርድ ቤት ድረስ መሄድ ማለት በጣም ልብ የሚሰብር ነገር ነው እና በየፍርድ ቤቱ እናታችሁን ቀብራችሁ ስጋዋ ሳይበሰብስ የምትሟገቱ ሰዎች ተውት በቃ። ለእግዚአብሔር እናታችሁ አፈር እንደበላት እናንተንም ይበላል። አባታችሁ አፈር እንደበላ እናንተንም ይበላል። እናንተ የወርቅ ሐውልት አይደላችሁ። 100 ዓመት እኮ አትኖረው ትሞታላችሁ። ስለዛ ወርቅ የሆነ አባታችሁ እናታችሁ ወይም ወንድማችሁና እህታችሁ እናንተ ሀብቱን ለመቀራመት በየፍርድ ቤት ውስጥ ስለምትሟገቱት ሰው ሲባል ተው በቃ። ለእግዚአብሔር ብላችሁ መተው ልመዱ። ክብር ይበልጣል። አንድ አባት መሬት የ20 ሚሊዮን ብር መሬት ትቶ ቢሞትና 6 ልጆቹ ቢከፋፈሉ 3 ሚሊዮን ምናምን ነው የሚደርሳቸው። ያ ቤት የማይገዛ መኪና የማይገዛ እንደ ዝም ብሎ ለዓመሉ ያክል እንነካከስ ካልተባለ በስተቀር ቤት የማይገዛ መሬት የማይገዛ መኪና የማይገዛ እና ትንሽ ነገር ነው የምንገዳደለው። ፍርድ ቤቱ ተጨናነቀ። ራሱ ፋታ አንስት ምን ችግር አለ? በቃ አባቱ አርፋል አይደል? እናቱ አርፋለች። ያለው መሬት በፍቅር ተካፍሎ የእናት ልጆች መጠቀም፣ ፎቅ ሰርተ መጠቀም። ከሸጥክም ደግሞ ግርግሩን ሰፈር አይስማው እና መጎዳደሉ መቆም አለበት። መጨቃጨቀው በየገጠሩ ብትሄድ ለቁራሽ መሬት ሰውን በቆንጨራ ይቆርጣል። ሰው ነው። ቅርብ ጊዜ እንኳን አንድ ሰው እንደዚህ ተገደለ። ቅርብ ጊዜ እና እንደዚህ ያሉ ሶቅጣጭ በመጥረቢያ በምናም ከትክተው ነው የገደሉት። የእናት ልጅ ማለት ነው። ለወንድነት ሲባል ለመሬት እና እባካችሁ እንዲህ ያሉ
ጭቅጭቆች የቤተሰብን ክብርና ልዕልና ዝቅ የሚያደርጉ በመሆኑ ከድርጊታችን እንድትቆጠቡ ለማለት እወዳለሁ። ይሄ ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጎ ሼር አድርጎ ወዳቻለሁ። ፒስ